ምናልባትም አሁን በየቀኑ እየተመገባችሁት ያለው ምግብ አንጀታችሁን እያደማው ሊሆን ይችላል። በዓለም ላይ ካሉ ውድ ሱፐር ፉድ ወይም ደግሞ ማማያ ክኒኖች በላይ ለአንጀታችን ጤና ፍጹም ተአምር የሆነ አንድ በጣም ቀላልና ርካሽ የሆነ ምግብ አለ። የሚገርመው ግን አብዛኛዎቻችን ይህንን ምግብ በበቂ ሁኔታ አንመገበውም። ብዙዎቻችን ለሆድ መነፋት፣ ለሆድ ድርቀትናም ለድካም ስሜት ውድ መድኃኒቶችን እንፈልጋለን። ነገር ግን መፍትሄው እጃችን ላይ ያለው ይሄው ተራ የሚመስል ምግብ ነው። ዛሬ የምነግራችሁ ምግብ የደም ስኳርን ከመቆጣጠር ጀምሮ እስከ የልብ ጤና ድረስ ለአጠቃላይ ሰውነታችን የሚሰጠው ጥቅም እጅግ አስገራሚ ነው። በአንጀታችን ውስጥ በትሪሊዮን የሚቆጠሩ ጥቃቅን ህዋሳቶች አሉ። እነዚህ ህዋሳት ከተራቡ የምግብ መፈጨት መታወክ፣ የሆድ መነፋትናም የበሽታ መከላከል አቅም መቀነስ ይከሰታል። ታዲያ እነዚህን ባክቴሪያዎች ፈርቲላይዘር ወይም ደግሞ ማዳበሪያ በመሆን በኃይል የሚመገባቸው ምርጡ ምግብ የትኛው ነው? መልሱን ስትሰሙ ትገረማላችሁ። ምክንያቱም በጣም ርካሽና በሁላችንም ቤት የሚገኝ ነው። ዛሬ በአንጀታችሁ ውስጥ ያሉትን ጥሩ ባክቴሪያዎችን የሚመግብ የምግብ መፈጨትን የሚያስተካክልናም በሽታ የመከላከል አቅማችሁን የሚያጠናክር ሳይንስ ያረጋገጠለትን ቁጥር አንድ ምግብን ይዤላችሁ መጥቻለሁ። እስከ መጨረሻው ከቆያችሁ ደግሞ ያለምንም አድካሚ የአመጋገብ ለውጥ በምግባችሁ ላይ የምታክሉበትን ቀላሉን ዘዴም እነግራችኋለሁ። አንጀታችን የአንጀት ማይክሮባዮም ተብሎ ለሚጠሩት በትሪሊየን የሚቆጠሩ ጥቃቅን ህዋሳት መኖሪያ ነው። እነዚህ ጥቃቅን ህዋሳት ምግብን ለመፍጨት፣ አስፈላጊ ንጥረ ነገሮችን ለማምረት፣ የበሽታ መከላከል ስርዓታችሁን ለመደገፍና ከአንጎላችሁ ጋር ለመገናኘት ይረዳሉ። የአንጀታችሁ ባክቴሪያዎች ጤናማ እናም የተመጣጠኑ ሲሆኑ እነዚህን ሊለማመዱ ወይም ሊያገኙም ይችላሉ። የተሻለ የምግብ መፈጨት፣ የበለጠ መደበኛ የሆድ ዕቃ እንቅስቃሴ ወይም የመጸዳዳት ስርዓት፣ አነስተኛ የሆድ መነፋት፣ ጠንካራ የበሽታ መከላከል አቅም፣ የተሻለ የደም ስኳር ቁጥጥርና የተሻለ አጠቃላይ ጤና። ነገር ግን የአንጀታችሁ ባክቴሪያዎች የሚያስፈልጋቸው ምግብ በማያገኙበት ጊዜ ችግሮች ሊጀምሩ ይችላሉ። እናም የዛሬው ኮከብ ምግብ የሚመጣው እዚህ ቦታ ላይ ነው። ቁጥር አንድ የአንጀታችሁ የዕለት ተዕለት ፍላጎት የሆነው ምግብ ቦለቄዎች ወይም ደግሞ ቢንስ የምንላቸው ናቸው። ጥቁር ቦለቄ፣ የኩላሊት ቅርጽ ያለው ቦለቄ ወይም ቀይ ቦለቄ፣ ሽምብራ፣ ምስር ወይም ደግሞ ነጭ ቦለቄ ድንቅ የአንጀታችን ፈዋሽ ምግብ ናቸው። ቦለቄዎች ወይም ቢንስ ለአንጀት ጤና ልትመገቧቸው ከምትችሏቸው ምርጥ ምግቦች መካከል ናቸው። ምክንያቱም እነሱ ጠቃሚ የአንጀት ባክቴሪያዎችን በሚመግቡ ፋይበር እናም ልዩ የእጽዋት ውህዶች የተሞሉ ናቸው። ብዙ የአመጋገብ ባለሙያዎች ቦለቄዎችን ጤናማ ማይክሮባዮምን ለመገንባት በጣም ኃይለኛ ከሆኑ ምግቦች አንዱ አድርገውም ይመለከቱታል። ጥቅሞቻቸውም አንደኛ፣ ቦለቄ የእናንተን ጥሩ የአንጀት ባክቴሪያዎችን ይመግባሉ። የእናንተ ጠቃሚ የአንጀት ባክቴሪያዎች ለመኖር ምግብ ያስፈልጋቸዋል። የእነሱ ተወዳጅ ምግብ ደግሞ የአመጋገብ ፋይበር ነው። ቦለቄዎች በትልቁ አንጀት ውስጥ እስከሚደርሱ ድረስ በአብዛኛው ሳይፈጩ በምግብ መፈጨት ስርዓታችሁ ውስጥ የሚጓዙ በፋይበር የተጫኑ ናቸው። በዚያ ቦታ ጠቃሚ ባክቴሪያዎች ይህንን ፋይበር ያቦኩታል እናም እንደ ማገዶ ወይም ደግሞ ኃይል ይጠቀሙበታል። ፋይበርን ለውስጣዊ የአትክልት ስፍራችሁ እንደ ማዳበሪያ አድርጋችሁ አስቡት። ያለ በቂ ፋይበር ጠቃሚ ባክቴሪያዎች ለመብዛት ወይም ለመልማት ይቸገራሉ። በመደበኛነት ቦለቄን በምትመገቡበት ጊዜ አንጀታችሁ ጤናማ እናም የተመጣጠነ እንዲሆን የሚረዱትን ጥቃቅን ህዋሳትን እየመገቡ ነው። ሁለተኛ፣ ቦለቄዎች አንጀትን የሚፈውሱ ውህዶችንም ለማምረት ይረዳሉ። የአንጀት ባክቴሪያዎች በቦለቄ ውስጥ ያለውን ፋይበር በሚፈጩበት ጊዜ አጭር ሰንሰለት ያላቸው ፋቲ አሲድ ሾርት ቼን ፋቲ አሲድ የሚባሉ ንጥረ ነገሮችን ያመርታሉ። በጣም አስፈላጊ ከሆኑት አንዱ ቡትሬስ ነው። ቡትሬስ ለትልቁ አንጀታችሁ ሽፋን ሴሎች እንደ ዋና የኃይል ምንጭ ሆኖ ያገለግላል። ምርምሮችም
እንደሚያሳዩት እነዚህን ይረዳል። የአንጀት ግድግዳን ለመደገፍ፣ ጤናማ የምግብ መፈጨትን ለማሳደግ፣ በአንጀት ውስጥ ያለውን ኢንፌክሽን ወይም ደግሞ ብግነትን ለመቀነስና የትልቁ አንጀትን ጤና ለመጠበቅ። በቀላል አነጋገር ቦለቄዎች የአንጀታችሁ ባክቴሪያዎች የምግብ መፈጨት ትራክታችሁን ጤና ከውስጥ ወደ ውጭ የሚደግፉ ውህዶችን እንዲፈጥሩ ይረዳሉ። ሶስተኛ፣ ቦለቄዎች መደበኛ የሆድ ዕቃ እንቅስቃሴንም ያሳድጋሉ። በዓለም ዙሪያ በጣም ከተለመዱት የምግብ መፈጨት ቅሬታዎች አንዱ የሆድ ድርቀት ነው። በቦለቄ ውስጥ ያለው ፋይበር በሰገራ ላይ ይዘትን ይጨምራል እናም መደበኛ የሆድ ዕቃ እንቅስቃሴንም ለመደገፍ ይረዳል። በቂ ፋይበር የሚወስዱ ሰዎች ብዙ ጊዜ የበለጠ መደበኛ የምግብ መፈጨት፣ አነስተኛ መጨነቅ፣ የተሻሻሉ የሆድ ዕቃ ልምዶች ይኖራሉ። ቦለቄ መብላት ካለመዳችሁ የምግብ መፈጨት ስርዓታችሁ ለመላመድ ጊዜ እንዲያገኝ በትንሽ ጀምሩ እናም ቀስ በቀስ አመጋገባችሁን መጨመር ትችላላችሁ። አራተኛ፣ ቦለቄ የበለጠ የተለያየ ማይክሮባዮምንም ያሳድጋሉ። ጤናማ አንጀት ማለት ብዙ ባክቴሪያዎች መኖር ብቻ አይደለም። ጤናማ አንጀት ማለት ስለ ብዙ የተለያዩ ጠቃሚ የባክቴሪያዎች አይነቶች መኖርም ጭምር ነው። ሳይንቲስቶች ይህንን ማይክሮባያል ዳይቨርሲቲ ይሉታል። ከፍተኛ ልዩነት በአጠቃላይ ከተሻለ አጠቃላይ የአንጀት ጤና ጋር የተያያዘ ነው። ቦለቄዎች የተለያዩ ፋይበሮችን እናም የእጽዋት ውህዶችንም ስለሚይዙ ብዙ አይነት ጠቃሚ ጥቃቅን ህዋሳትን ለመመገብም ይረዳሉ። የተለያዩ ዝርያዎችን በመቀያየር ይህንን ጥቅም ማሳደግ ትችላላችሁ። ጥቁር ቦለቄ፣ ምስር፣ ሽምብራ፣ ፒንቶ ቦለቄ፣ ቀይ ቦለቄ ወይም የኩላሊት ቅርጽ ያለውና ነጭ ቦለቄን እያንዳንዱን አይነት በመጠኑ የተለያየ ንጥረ ነገሮችንና ፋይበሮችን ያቀርባሉ። አምስተኛ፣ ቦለቄዎች የደም ስኳርንም ለመቆጣጠር ይረዳሉ። ጤናማ የአንጀት ባክቴሪያዎችና የደም ስኳር ቁጥጥር በቅርበት የተሳሰሩ ናቸው። ቦለቄዎች በፋይበር በፕሮቲንናም በተወሳሰቡ ካርቦሃይድሬቶች ጥምር ምክንያት ቀስ ብለው ይፈጫሉ። ይህ ከምግብ በኋላ በደም ውስጥ ያለው የስኳር መጠን በፍጥነት እንዳይጨምርም ይረዳል። ይበልጥ የተረጋጋ የደም ስኳር መጠን እነዚህንም ሊደግፍ ይችላል። የተሻለ ኃይል፣ የረሃብ ስሜትና የተሻሻለ የሜታቦሊክ ጤና። ቦለቄዎች በዓለም ዙሪያ በጤናማ የአመጋገብ ዘይቤዎች ውስጥ በተደጋጋሚ እንዲካተቱ ከሚያደርጉባቸው ምክንያቶች አንዱ ያ ነው። ስድስተኛ፣ ቦለቄዎች የልብ ጤናን ሊደግፉም ይችላሉ። የቦለቄ ጥቅሞች ከአንጀት ባሻገር ይረዝማሉ። ጥናቶች መደበኛ የቦለቄ ፍጆታን ከልብ ጤና ጥቅሞች ጋር አያይዘውታል። የእነሱ ፋይበር ይዘት ጤናማ የኮሌስትሮል መጠንን ለመደገፍ ሊረዳን ይችላል። እንደ ፖታሲየም እና ማግኒዥየም ያሉ ማዕድናት ደግሞ ለልብና የደም ስር ጤና አስተዋጽኦም ያደርጋሉ። ይበልጥ ጤናማ አንጀትና ይበልጥ ጤናማ ልብ ብዙውን ጊዜ እጅ ለእጅ ተያይዘው ይሄዳሉ። ሰባተኛ፣ ቦለቄዎች ተመጣጣኝ ዋጋ ያላቸውናም በንጥረ ነገርም የበለጸጉ ናቸው። አንዳንድ ሱፐርፉድ ወይም ደግሞ ልዩ ምግቦች የሚባሉት ውድናም ለማግኘት አስቸጋሪ ናቸው። ቦለቄዎች ግን የተለዩ ናቸው። እነሱ ተመጣጣኝ ዋጋ ያላቸው፣ ለማከማቸትም ቀላል የሆኑ፣ በፋይበርም የበለጸጉ፣ በእጽዋት ፕሮቲን የተጫኑ፣ በቫይታሚኖችና በማዕድናቶችም የተሞሉ ናቸው። ይህም ካሉት በጣም ወጪ ቆጣቢ የጤና ምግቦች አንዱ ያደርጋቸዋል። ታዲያ ምን ያክል መመገብ አለባችሁ? ትላልቅ መጠኖች አያስፈልጓችሁም። ጥሩ ግብ በየቀኑ ከግማሽ ኩባያ እስከ 1 ኩባያ የሚሆን የበሰለ ቦለቄን መመገብ ነው። ለቦለቄዎች ደግሞ አዲስ ከሆናችሁ በዝግታ ጀምሩ፣ ምክንያቱም ከፍተኛ የፋይበር ይዘት ስላላቸው። በየቀኑ ጥቂት ማንኪያዎችን ሞክሩ እናም በበርካታ ሳምንታት ውስጥ ቀስ በቀስ ጨምሩ። ይህ የአንጀታችሁ ባክቴሪያ እንዲላመድ ይረዳዋል እናም ጋዝ ወይም የሆድ መነፋትንም ሊቀንስ ይችላል። ታዲያ ቦለቄዎችን ለመመገብ ቀላል መንገዶች: ሽምብራን ወደ ሰላጣዎች ጨምሩ፣ ጥቁር ቦለቄን ወደ ሾርባዎች ውስጥ ቀላቅሉ፣ ምስርን ምግብ ለማዘጋጀት እንደ ወጥ መጠቀም ትችላላችሁ። ቦለቄዎችን ደግሞ ፈጭታችሁ መመገብ ትችላላችሁ። ቀይ ቦለቄን ወደ የቅመም ወጥ ውስጥ መጨመር ትችላላችሁ። ቦለቄን ወደ ሩዝ ምግቦች ውስጥ አንድ ላይ መጨመር ትችላላችሁ ማለት ነው። ታዲያ
ትናንሽ ጭማሪዎች በጊዜ ሂደት ትልቅ ልዩነትን ሊፈጥሩ ይችላሉ። ቦለቄዎች ጠቃሚ የአንጀት ባክቴሪያዎችን ይመግባሉ፣ የምግብ መፈጨት ጤናን ይደግፋሉ፣ የማይክሮባያል ልዩነትን ወይም ዳይቨርሲቲን ያሳድጋሉ፣ የደም ስኳርን ለመቆጣጠር ይረዳሉ፣ እናም ሰውነታችሁ የሚፈልጓቸውን ጠቃሚ ንጥረ ነገሮችንም ይሰጣሉ። ውድ ተጨማሪ ማሟያዎች ወይም ደግሞ ሰፕልመንት ወይም ወቅታዊ ምርቶች በፍጹም አያስፈልጓችሁም። ቦለቄ በቤታችሁ የምታገኙት ምርጥ የአንጀት ምግብ ነው። ታዲያ የእናንተ ተወዳጅ የቦለቄ አይነት የትኛው ነው? መልሳችሁን በኮመንት ላይ አስፍሩልኝ። ለበለጠ በሳይንስ የተደገፉ የጤና እናም የአመጋገብ ቪዲዮዎች ላይክ ማድረጋችሁንና ሰብስክራይብ ማድረጋችሁን እንዲሁም ደግሞ የደውል ምልክቷን መጫናችሁን እንዲሁም ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።